ሻሎም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደ ጌታ ፍቃድ ደግሞ እንደገና ተገናኝተናል። ይህ በየሳምንቱ ሮብ 12 ሰዓት ላይ በኢትዮጵያ አቆጣጠር በጸጋው ቃል ሙላት ቤተክርስቲያን የሚለቀቅ ተከታታይ ትምህርት ነው። የእግዚአብሔር ሕይወት በሚል ርዕስ እየተማረናለን። ዛሬ ክፍል 5ን እንማራለን። ያለፏችሁን መልእክቶች ለማግኘትና በቀጣይነትም የኛን መልእክቶች ለመከታተል እንድትችሉ የጸጋው ቃል የሚለውን ፌስቡክ ላይክ እንድታደርጉ እንደዚሁም ደግሞ የጸጋው ቃል የሚለውን ዩቲዩብን ሰብስክራይብ በማድረግ በየጊዜው የሚለቀቁትን መልእክቶቻችንን እንድታገኙ ያለፏችሁንም በዚህ ርዕስ ላይ እና በሌሎች ርዕሶች ላይ ያስተማርናቸውን ትምህርቶች እንድታገኙ ይሁን። መልእክቶቻችን ወደ ሌሎች እንዲደርስ ሼር አድርጉ። በልዩ ልዩ እንትኖች ላይ ታገኙናላችሁ። በትዊተር፣ ኢንስታግራም፣ ሊንክድኢን በተለያየ ቦታ ላይ ታገኙናላችሁ። ስለዚህ በሱ መልክ እነሱን ሁሉ አባል የሆናችሁ መልእክቶቻችንን እንድትሰሙ ይሁን። መጋቤ ኤርምያስ እባላለሁ። ሁላችሁንም እንደገና ሻሎም እላችኋለሁ። ኢየሱስ የተባረከ ጌታ ነው። እየተማርን ያለነው የእግዚአብሔር ሕይወት የሚለውን ርዕስ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10ን መነሻ አድርገን ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ መጣ፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁም መጣ የሚለውን ርዕስ ይዘን የእግዚአብሔር ሕይወት ማለት የተትረፈረፈ ሕይወት ማለት ነው በሚል ሐሳብ ተነስተን እየተነጋገርን አለን። እግዚአብሔር ሕይወት ዝም ብሎ ለዘላለም መኖር ሳይሆን መትረፍረፍ ነው። ለሌሎች መኖር ነው። ለሌሎች የምናካፍለው ነገር፣ ለሌሎች የምንሰጠው ነገር፣ ለሌሎች የምናጋባው ነገር፣ ለሌሎች የሚሆንን ነገር ሲኖረን ማለት ነው። ኢየሱስ ክርስቶስ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይሄ ወንዝ የሚያሳየው ነገር ልክ እንደ ሐይቅ ወይም ደግሞ እንደ ባህር የተገደበ ሳይሆን የሚሄድ ነው፣ የሚፈስ ነው። የእግዚአብሔር ሕይወት የወንዝ ሕይወት ነው። ለሌሎች መትረፍ ነው። ኢየሱስ ይባላል። በዚህንን ሐሳብ መሰረት አድርገን አብረን እያጠናን እየተማማርን ያለ ነው። በእርግጠኝነት እግዚአብሔር በእናንተ ውስጥ ነገሮችን ሁሉ እያበዛ እያትረፈረፈ የእግዚአብሔር ሕይወት ትርጉምን በተግባር እየኖራችሁ ለብዙዎች ትተርፋላችሁ። ሃሌሉያ። እንጸልይ። ጌታ ኢየሱስ አመሰግንሃለሁ። ድንቅ ስለሆነው ባርኮትህ፣ ድንቅ ስለሆነው በጎነትህ አመሰግንሃለሁ። በተከበበ ከተማ ውስጥ ስለበዛልን የሚያስደንቅ ምሕረት ስምህን እንባርካለን። እኛ ላይ እንደተነገረብን እንደዚሁ በሸለቆ ውስጥ በሄድን ጊዜ እንኳን ሸለቆውን የውሃ መፍለቂያና መቆሚያ አድርገን ሁኔታዎችን የምንቀይርበት ብቃት ካንተ ዘንድ ስለተሰጠን ደግሞ በየትኛው ሁኔታ ውስጥ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የምንልበት የኃይል መንፈስ ስለሰጠን እናመሰግንሃለን። ስለ ጸጋህ እናመሰግንሃለን። ስለ ብርታትህ እናመሰግንሃለን። ስለ ቃልህ እናመሰግንሃለን። በዛሬውም ቀን በሚለቀቀው ቃል ይህንን የሚሰሙ ሰዎች ሕይወት ለዘላለም ስለሚቀየር በጎ በሆነው አሰራር፣ ድንቅ በሆነው አሰራር ስለሚሞሉ እግዚአብሔር ሆይ እነሱ የሚጽናኑበት ብቻ ሳይሆን ለሌሎች የሚተርፉበት ኃይል፣ ለሌሎች የሚተርፉበት መረዳት፣ ለሌሎች የሚተርፉበት መርህ፣ ለሌሎች የሚተርፉበት ጸጋ ስለሚለቀቅላቸው በኢየሱስ ስም አመሰግንሃለሁ። በሁሉ አቅጣጫ መልካምነትህ ያገኛቸው። አሜን። ሃሌሉያ። ወዳችኋለሁ። በጣም ወዳችኋለሁ። እግዚአብሔርን ቃል ስለምትሰሙ ደግሞ የበለጠ ወዳችኋለሁ። ምክንያቱም መጽሐፍ ቅዱስ ለሰው ሁሉ ይልቁንም ለእግዚአብሔር ቤተሰቦች በተለየ ሁኔታ አክብሮትም ፍቅርም እንዲኖረን ያዛልና። ባለፈው ሳምንት ወደ እግዚአብሔር ሕይወት ወይም ወደ ተትረፈረፈው ሕይወት የምንገባባቸው መርሆች፣ ምክንያቱም የተትረፈረፈው ሕይወት ተሰጥቶናል። ኢየሱስ ወደኛ ሕይወት የመጣው የሰይጣንን ስራ የዲያብሎስን ስራ አስቀምጦታል። የዲያብሎስ የስራ ምድብ ሌብነት ነው፣ ውሸታምነት ነው፣
ነፍሰ ገዳይነት ነው፣ አጥፊነት ነው። የክርስቶስ ኢየሱስ ደግሞ ሕይወትን መስጠት ነው፣ እረኝነት ነው እና ማትረፍረፍ ማብዛት ነው። ለዚህ ጉዳይ ወደኛ መጥቷል። የጌታ ስም የተባረከ ይሁን። ስለዚህ በዚህ ሕይወት በዚህ ሁኔታ ውስጥ መመላለስ ካስፈለገን ልንከተላቸው የሚገቡ ወደዚህ ሕይወት ውስጥ የሚያስገቡን መረዳቶችና እውነቶችን መካፈል ጀምረናል። ታስታውሱ እንደሆነ ባለፈው ሳምንት ስንነጋገር ለጽድቅ ቅድሚያ መስጠት ነው። ለጽድቅ ቅድሚያ መስጠት ነው። ምክንያቱም መጽሐፍ ቅዱስ ሁሉም ያደርግላቸዋል ይላል፣ ይጨመርላቸዋል። በመጀመሪያ የእግዚአብሔርን ጽድቅና መንግስት ፈልጉት። ስለዚህ ሌላ ሁሉ ምን የሚደረግ ነው? የሚጨመር ነው። ሌላው የሚጨመር ከሆነ የእግዚአብሔርን ጽድቅና መንግስት በመፈለግ እና እግዚአብሔር ጽድቅና መንግስት ቅድሚያ በመስጠት ሁኔታዎችን የምናገኝ ከሆነ የመጀመሪያው ነገር እሱ ነው ማለት ነው። እኛ ከወፎች እንበልጣለን። እኛ ከድንቢጥ የተሻለን፣ እኛ ከአሕዛብ የተሻለን መጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱስ ነው የሚለው። እንለያለን። ክርስቶስ ያለውና የሌለው ህይወት፣ እግዚአብሔርን የተጠጋና ያልተጠጋ ሰው እኩል አይደለም። እንለያለን። በደንብ ነው የምንለየው። ኢየሱስ ይባረክ። ስለዚህ በዚህ ሁኔታ ውስጥ ካለ ይሄ መትረፍረፍ ታዲያ እንዴት ነው በህይወታችን የማይመጣው? ተሰጥቶ ተደርጎልን ኪዳን ተገብቶልን ለዚህ ዓላማ ክርስቶስ ኢየሱስ መጥቶ እንዴት ነው ይሄ የማይሆነው? አይ የተሰጠንን ነገር የተደረግነውን ነገር በክርስቶስ ኢየሱስ ያገኘነው የተደረግነውንና የሚጠብቀንን ነገር ማወቅ ወሳኝ ነው። ለዚያ ደግሞ ራሳችንን ጉጉ አድርገን አማኝ አድርገን እየተጠባበቅን መራመድና መውረስ አለብን። ይሄ ከሆነ እንግዲያውስ የመጀመሪያው የምናተኩረው ነገር ይሄ ምድራዊው ቁሳቁሳዊው ነገር ላይ ሳይሆን የሚበዛው የእግዚአብሔር ሰላም፣ የሚበዛው የእግዚአብሔር ደስታ፣ የሚበዛው ጸጋ ላይ እናተኩራለን። ህይወት ከሱ ይጀምራል። ከምናገኘው ነገር ሳይሆን ከውስጥ ከሚወጣ ነገር ይጀምራል። ኢየሱስ ይባላል። እኛንን ወተን የምንወርሰው፣ እኛንን ሄደን የምንከበው፣ ሁኔታዎችን ሁሉ የምንለውጣቸው ከኛ ውስጥ የሚወጣው ነገር ነው። ይሄንን ለማድረግ የመጀመሪያ ማስቀደም ያለብን የእግዚአብሔርን ጽድቅ፣ የእግዚአብሔርን መንግስት መፈለግ ነው እንጂ ገንዘብን፣ ሀብትን መፈለግ አይደለም። ምሳሌ 23 ቁጥር 4 ላይ እንደዚህ ይላል፣ ባለጠጋ ለመሆን አትድከም፣ የገዛ ራስህን ማስተዋል ተው ይላል። ባለጸጋ ለመሆን አትድከም። ለዚህ አሁን ባለጠጋ ስለምትሆኑበት ነገር አይደለም እየተማርን ያለ ነው ማለት ነው። ሀብታም እንድትሆኑ አይደለም ጭንቀቱ፣ እሱ አይደለም ዋነኛው አጀንዳችን። የተትረፈረፈ ህይወት ነው። ኢየሱስ ይባረክ። ትምህርቱን እየተከታተልን ስንሄድ ባለጠግነትና መትረፍረፍ መካከል ያለውን የአስተሳሰብም የአናናሩም ልዩነት በደንብ ገልጠን እናየዋለን። ስለዚህ የእግዚአብሔር ጽድቅ ላይ ቅድሚያ እንሰጣለን ማለት ነው። ጽድቁን ስንፈልግ ሌላው ነገር የሚጨመር ነው፣ ዋነኛ አይደለም። ሁለተኛው ወደ ተትረፈረፈ ህይወት የምንገባው በመስጠት ነው። መስጠት በሌላ መንገድ መዝራት ማለት ነው። እንግዲህ በዓለማዊ ቋንቋ ወይም ደግሞ በንግድ ቋንቋ በቢዝነስ ቋንቋ ስናወራ ኢንቨስት ማድረግ ነው። ኢንቨስት ማድረግ በመጀመሪያ መዝራት ነው። መዝራት ነው። አንድ የምታስቡት ነገር ላይ አንድ ልትሰሩት ለምትፈልጉት ነገር ወጪ ያላችሁን ነገር ታወጡና እዛ ላይ ታወርዳላችሁ። ታወጡና ለዚያ ነገር ትሰጣላችሁ። ከዚያ በኋላ ኢንቨስት ካደረጋችሁ በኋላ የሚመጣው ምርት ያገኛቸዋል። መጽሐፍ ቅዱስ በኖህ ዘመን ሲናገር በምድር ህይወት ውስጥ ምድር እስካለች ድረስ መዝራትና ማጨድ፣ ክረምትና በጋ የማይቀሩ መሆናቸውን ይነግረናል። ይሄ ዘራን ስንል እጃችን ላይ ያለውን ዘር ቆሎ ከማድረግ ይልቅ ወይም ደግሞ ፈጭተን እንጀራ ከማድረግ ይልቅ ለመሬት መስጠት ማለት ነው። ለመሬት ስንሰጣት መሬት ደግሞ ያንን 30፣ 60፣ 100 እጥፍ አድርጋ ትመልስልናለች። ስለዚህ የተትረፈረፈ ህይወትን ለማምጣት ፕሪንሲፕሉ መርሁ አንደኛው ነገር የተትረፈረፈ ህይወትን ለማድረግ ሌላው የሚያስፈልገው ነገር ምንድን ነው ማለት ነው? መስጠት ነው። መስጠት ነው። መስጠት የሚጀምረው ከምንድን ነው? መስጠት የሚጀምረው አስራትን ከመመለስ ነው።
ከሌላ ነገር አለ። መስጠት የሚጀምረው በቀጥታ ለአማኞች አስራትን ከመመለስ ነው። ትንሽ ስለ መስጠት አጭር ነገር በመጀመሪያ ልናገር። በመስጠት አቅጣጫ መርሁ በሁሉም ሰው ላይ ይሰራል። ለእኛ ኪዳናዊ ነው፣ ለሌሎች ደግሞ ለፍጥረት ሁሉ በዚህ ምድር ላይ የማይቀር ነው ብሎ እንደተናገረው ለፍጥረት ሁሉ የማይቀር ሆኖ ይሰራል መስጠት። ለምሳሌ በሀገራችን እንዳየሁት ሙስሊሞች በጾማቸው ጊዜ አንዱ የሚያደርጉት ነገር ዘካ ነው፣ መስጠት ነው። ያንን ለመስጠት ምንም ከሌላቸው ቤታቸው ያለውን ወርቅ ወስደው ይሸጣሉ። ወርቅ ቤቶች በሙስሊሞች የረመዳን ጾም ጊዜ ይገዛሉ ወርቅ ከሙስሊሞች። ለምን? ያንን ሸጠው ነገ እንገዛዋለን ብለው ስለሚያስቡ ሸጠው ለመስጠት ያውሉታል። ያን ያህል ነው በመስጠት ላይ የሚያምኑት። ያላቸውን ሸጦ እስከ መስጠት ድረስ ይሄዳሉ። ከዚያ በሌላኛው ጊዜ ባለው ቀጣይ ወራቶች ሰርተው መልሰው ይገዙታል። እንግዲህ በመስጠት አቅጣጫ ስናስብ እንደ መርህ በሕይወታችን ውስጥ ልክ መሬት ላይ እንደሚዘራ ገበሬ እኛም ደግሞ በእግዚአብሔር መርህና በኪዳናዊው የብልጽግና አሰራር ሕግ መሰረት በእግዚአብሔር ስራ ላይ በእግዚአብሔር ሰዎች ላይ ለድሆች በመስጠት ሕይወታችንን የተትረፈረፈ በማድረግ ለሌሎች የሚዘረጋ በማድረግ የሚበረክትን ነገር ለማስተናገድ ዝግጁ መሆን ይጠበቅብናል። በሚልኪያስ ምዕራፍ 3 ሚልኪያስ 3:10 ላይ ስለ መስጠት ሲናገር ነቢዩ አስራትን በመመለስ ጉዳይ ላይ እንደዚህ ይላል። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል። እግዚአብሔር ነው ፈትኑኛል። አስራት መልሱና ፈትኑኝ። ይሄንን አንዳንድ ሰዎች አስራት የአዲስ ኪዳን መርህ አይደለም የሚል ሐሳብ ሲናገሩ ሰማለሁ። በአዲስ ኪዳን አስራት አይደለም ከዚያ ከ10 ሳይሆን ሁሉንም ነው። በጣም ጥሩ ነው። በአስተሳሰብ ደረጃ ተቃውሞ የለኝም። ነገር ግን ይሄ የበለጠ ለስንፍና የሚያጋልጠን ተግባራዊነቱም ብዙ አሳማኝ አይደለም። ነቢዩ ሚልኪያስ በመጽሐፍ ቅዱስ መጨረሻ ላይ ተቀመጠ እና ስለ መጨረሻውም ዘመን ጭምር እየተናገረ ስለ ክርስቶስ መምጣትም እዚህ ስፍራ ላይ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ብሎ ስለ ክርስቶስ ኢየሱስ በአካል መምጣት ስለ አዲስ ኪዳናዊ ጉብኝት የሚናገርበት ስፍራ ላይ ነው መልሶ ይህንን ነገር አስራቱን አስገቡ የሚለው። ሌላው ሁላችሁም እንደምታውቁት አስራት የሙሴ ሕግ አይደለም። እንግዲህ ብሉይ ኪዳን ጀመረ የምንለው ሙሴ ላይ ነው። አስራት ግን የሙሴ ሕግ አይደለም። አስራት የአብርሃም ኪዳን ነው። ለመጀመሪያ አስራት ሲያወጣ የምናገኘው አብርሃምን ለመልከዘዴቅ። በገላትያ ምዕራፍ 3 ላይ እንደሚናገር ደግሞ እኛ የአብርሃም የተስፋ ቃል ወራሾች ነን። ስለዚህ አብርሃም እጅግ ባለጠጋ ሆነ። አብርሃም ከልጁን ይስሐቅን በመስጠት በግ አድርጎ ይሄ ልጁን ሰጥቶ ክርስቶስን ሰጠን። አብርሃም የእግዚአብሔርን መገለጥ አገኘ። አብርሃም የሰማይ ከዋክብት አይነት ዝርያ አለው እያለን የምናነሳቸው የአብርሃም ኪዳኖችና በረከቶችን ወራሽ ነን ብለን ካልን አብርሃም የሚለማመዳቸውን መርሆች ደግሞ መከተል ተገቢ ነው። ሌላው አስራትን በመስጠት አቅጣጫ እንድትረዱት የምፈልገው ነገር በብሉይ ኪዳን ጳውሎስ ሲናገር በቆላሲያስ ምዕራፍ 3 ላይ በብሉይ ኪዳን የተሰጡት ሕጎች በአጠቃላይ በአድርግና በአታድርግ የተሞሉት በንካና በአትንካ የተሞሉት ሕጎች ከተፈጸሙ በኋላ ቀሪ ናቸው ይላል። ወይም ደግሞ ምንም በቃ ከተደረገ በኋላ ሌላ ነገር የለው። ለምሳሌ አትስረቅ የሚለውን ሕግ ባለመስረቅ የምታገኘው በረከት የለም።
በቃ ጨዋ ትሆናለህ። ጥሩ ነገር ነው አለመስረቅ። ወንጀለኛ ተብለህ ሌባ ተብለህ እስር ቤት ከመግባት ትድናለህ እንጂ ካልሰረቅ ይሄን አደርግልሃለሁ የሚል ተስፋ የለው። አታመንዝር። የባልንጀራህን ሚስት ወይም ሀብት አትመኝ። በቃ ባለመመኘትህ ጨዋ ትሆናለህ። ጥሩ ስነ ምግባር ይኖርሃል። ትክክለኛ ክርስቲያናዊ እሴት ያለህ ሰው ትሆናለህ። ሌላ የሚመጣልህ ነገር የለም። ቆላሲያስ ምዕራፍ 2 ላይ ይሄንን ነው የሚለው ጳውሎስ። ቆላሲያስ 2 ላይ ከዓለማዊው ቁጥር 20 ጀምሮ ነው የማነበው። ከዓለማዊው ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓት ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዝ በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል። ምን ማለት ነው? ከተደረጉ በኋላ በቃ ቀሪ ናቸው። በቃ ተደረጋል፣ ሊጠፉ ተወስነዋል። ይህ እንደገዛ ፍቃድህ በማምለክና በትህትና ስጋንን በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከላከል ምንም አይጠቅምም ብሎ ይሄ አድርግ አታድርግ የሚሉት ነገሮች በመደረግ የሚቀሩ ናቸው። ከዛ ያለፈ ነገር አለ ብሎ እሱም ከክርስቶስ ጋር ተነስተን በሰማያዊ ስፍራ መቀመጣችንን በማሰብ የላይኛውን ነገር እናስብ ብሎ የሚያስቀምጠው ነገር አለ። ስለዚህ ሌሎቹ ሕጎች እንደሱ ናቸው። ነገር ግን ከነዚያ ከተሰጡት 10 ሕጎች ጳውሎስ በአዲስ ኪዳን የሚያመጣው ሕግ አለ። ኤፌሶን ምዕራፍ 6 ላይ በመደረግ የማይጠፋ ሕግ አለ። በመደረግ ካደረጋችሁት በኋላ በቃ ምንም በቃ ተደረገ፣ ጎበዝ ይሄን አታረግም አይደል ጎበዝ ተብለ የማይቀር ሌላ በረከት ያለው ሌላ ተስፋ ያለው ሕግ አለ። ኤፌሶን 6 ላይ ልጆች ወይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትንና እናትህን አክብር። እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። ምን ያላት? የተስፋ ቃል በመደረግ የማይትቀር በቃ ካደረግከው በኋላ ጎበዝ ተብለህ የማይቀርልህ በረከት ያለው የተስፋ ቃል ያለው ነው። በመደረግ ጠፊ አይደለም አላት ብሎ ይነግረናል። እናትና አባትን አክብር። ምን እንዲሆን? ዕድሜህን ድረስም እንዲከናወንልህ። ስለዚህ አሁንም አምጥቶ ያንን ሕግ ያንን በብሉይ ኪዳን ሙሴ የተናገረውን ነገር ያስቀምጠዋል። ኦኬ ልክ እንደዚሁ ወደ አስራት እንምጣ። አስራቴን ወደ ጎተራ አስገቡ መብል እንዲሆን ብሎ የሰማይ መስኮት ባልከፍትላችሁ በረከትንም አትረፍርፌ ባልሰጣችሁ ነቀዙንና ተምቹን ከእናንተ ባላርቅ በዚህ ፈትኑኝ። ሃሌሉያ። ስለዚህ ምን አለው ማለት ነው? አስራት ተስፋ አለው እና ተስፋ ያለው ነገር ለምን ይቀራል? ተስፋ አለው። ስለዚህ ሰማይ መስኮት እንዲከፈት በረከትን አትረፍርፎ ለመቀበል እና የማይገቡ ወጪዎችን የማይገቡ ኪሳራዎችን በተቀደደ ዕቃ እንደማስቀመጥ ያክል የሚሆኑ ነገሮችን ለማስወገድ አስራትን መመለስ ያስፈልጋል ማለት ነው። ስለዚህ ስለ መስጠት ስናስብ የመጀመሪያ ማሰብ ያለብን እሱን ነው። አንዳንድ ሰው አስራቱን ሲጠየቅ እኔ 1 ከ10 አላምንም ይላል። በጣም ጥሩ ሰው ነው ማለት በቃ ደስ የሚል የገባው ሰው ይመስላል። እኔ 10 ከ10 1 እንደ ብሉይ ኪዳን እኔ አላምንም፣ በቃ ለእግዚአብሔር አብዝቶ መስጠት ነው ማምነው ይላል። አይሰጥም። ጠይቃችሁት አነሳስታችሁት የሆነ ነቢይ የሆነ ሰባኪ አምጥታችሁ የእግዚአብሔር ቤት ስራ ሊሰራ ነው እንደዚህ ወንጌል ስርጭት አለ ምናምን ስትሉት ነው የሚሰጠው። እሱም መንገደኛም ይሰጣቸዋል። ስለዚህ ኪዳናዊ ትስስር ውስጥ ሰው መግባት አለበት በመስጠት መርህ። ኢየሱስ ይባላል እና ራስን ማታለል በፍጹም አያስፈልግም። ሰው ሚልኪያስ ላይ እንግዲህ አስራትን በመመለሳችን የምናገኘውን በረከት ይነግረናል። ስለዚህ በመስጠት የመጀመሪያ ቅድሚያ የምናስቀምጠው ነገር ምንድን ነው? አስራትንና መባን በመስጠት በመመለስ ነው። አስራት 1/10 ነው። 1/10 ነው።
ኦኬ አንዳንድ ሰዎች አስራትን መስጠት ያለብኝ ግማሹን ነው ይላል፣ ሙሉውን ነው ይላል፣ የቻልኩትን ነው ይላል። እኔ ግን የማበረታታችሁ መጽሐፍ ቅዱስም የሚደግፋችሁ አስራት ስሙ ራሱ 1/10 ነው፣ 1/50 አይደለም። ማን 10 ከ10 1 ነው። ስለዚህ 0.5 አይደለም። ለምሳሌ 10,000 ብር ገቢ አግኝተን 500 ብር አስራት ብናመጣ እግዚአብሔር ምን ይላል ይመስላችኋል? ይሄው አስራት ብለን ስንከፍል አይ ነው። አንዳንዶቻችሁ እንደሱ እያደረጋችሁ ነው ብዙ ነገራችሁን ብዙ በህይወታችሁ ሊበዛ የሚገባውን ነገር የምታጎሉ እና 10,000 ብር አግኝታችሁ 500 ብር አስራት ብታወጡ እግዚአብሔር ምን ይላችሁ ይመስላችኋል? ይሄ አስራትህ አይደለም ነው የሚላችሁ። ምክንያቱም አስራትህ 1,000 ብር ነው ከ10,000 ብር 500 ብር አይደለም። ሁለተኛ ቆሮንቶስ 8:3 ላይ ስለ መቄዶንያ ክርስቲያኖች ሲናገር እንደዚህ ይላል፣ እንደ አቅማቸው መጠን ከአቅማቸው የሚያልፍ እንኳ ወደው እንደሰጡ እመሰክርላቸዋለሁ ይላል። እንደ አቅማቸው መጠን ከዚያስ ከአቅማቸው በላይ። አንዳንድ ሰው 20 ሚሊዮን ሲያገኝ 2 ሚሊዮን መስጠት ይከብደዋል እና 100,000 ብር እሰጣለሁ ይላል። ምንም ጥያቄ የለውም። ለ20 ሚሊዮን 2 ሚሊዮን ነው አስራ ሁልጊዜ እየበዛ በሄደ ቁጥር የሚያጓጓን ነገር መሆን የለበትም። ከትንሹ የምንሰጠውን ያክል ከብዙ እንደዚያው መስጠት ሲቻል ጨምረን መስጠት ደግሞ ሊበረታታ ይችል ይሆናል። አስራትን ማዘግየት በሌላ ጊዜ በአስራት ላይ በራሱ ላይ ትምህርት ይዤ እመጣለሁ። አንዳንድ ሰዎች አስራታቸውን 2 ወር 3 ወር አዘግይተው ነው የሚሰጡት። አስራትን ስናዘገይ ወይም ደግሞ አስራታችን ለሌላ ጉዳይ ስንጠቀም መጽሐፍ ቅዱስ የሚነግረን ስለ አስራት የተቀመጠ መርህ አለ። ጨምረን ነው የምንመልሰው። ከተጠቀምንበት ጨምረን በላዩ ላይ የምንመልሰው እንጂ ከተጠቀምን በኋላ ያንኑ አንመልስም። 3 ወር 2 ወር አስቀምጠን ያንኑ አንመልስም። ለማንኛውም አስራት መመለስ የተስፋ ቃል ያለው ስጦታ ነው። ለድሆች መስጠት የተስፋ ቃል ያለው ስጦታ ነው። ምንድነው ለድሆች መስጠት ያለው የተስፋ ቃል ስጦታ? የተስፋ ቃል ለድሃ የሚሰጥ ለእግዚአብሔር ያበድራል። ኦኬ። ስለዚህ ምን ያለ እግዚአብሔር እንዴት ነው የሚያደርገው? እጥፍ አድርጎ አዝቶ ይመልስልሃል። ለእግዚአብሔር ቤት ስራ፣ ለእግዚአብሔር አገልግሎት መስጠትስ ይሄም ተስፋ አለ። በአዲስ ኪዳን በሁለተኛ ቆሮንቶስ ምዕራፍ 9 ላይ በተነ ለምስኪኖችም ሰጠ የሚለው ክፍል ላይ እታች ወርዶ በምንሰጠው ነገር ለእግዚአብሔር ስራ ወይም ደግሞ ለሰዎች ለድሆችም ለእግዚአብሔርም ስራ ለእግዚአብሔርም ሰዎች ስንሰጥ ስንዘራ ዘር ነው የሚለው እዛ ስፍራ ላይ እና እግዚአብሔር ለበላተኛ መብልን ደግሞ ለዘሪ ዘርን ይሰጣል ብሎ መብልን ያበረክታል አይደል? የምትዘሩትን ዘር ያበረክትላችኋል። ኦኬ። ስለዚህ መዝራት መስጠት መብዛት አለው ማለት ነው። ይሄንን እስቲ በሌላ አባባል ልናገር። ለምሳሌ 10,000 ብር አግኝታችሁ 1,000 ብር አስራት መለሳችሁ። ከዚያ በኋላ እንደገና ደግሞ ጨምራችሁ የሆነ ነገር ሰጣችሁ። ሲበዛ እንዴት ነው የሚሆነው? ከ10,000 ብር ላይ 1,000 ብር ሰጣችኋል። ሲበዛ ይሄ 100 እጥፍ ሲሆን በሌላ ጊዜ አስራት የምታወጡት ከ1,000 ብር ላይ አይሆንም ማለት ነው። እግዚአብሔር 100,000 ብር ይሰጣችኋል። ከ100,000 ብር ላይ 10,000 ብር ታወጣላችሁ። ሃሌሉያ። በሚቀጥለው ጊዜ ሚሊዮን ይሆናል እና በዚህ መንገድ ትሆናላችሁ። ይሄ እንዴት ሊሆን ይችላል? ይሄ ሊሆን የሚችለው የሰማይ መስኮት ተከፍቶ ነው። ምክንያቱም አስራቱን ለቆጠራ መልስ እኔ ምን አደርጋለሁ? የሰማይ መስኮት እከፍትልሃለሁ። ስለዚህ ጉዳይ ትንሽ ከመናገሬ በፊት ሌላ ነገር ትንሽ ልናገር። አንዳንድ ሰዎች አስራታቸውን በአግባብ በመርህ በፕሪንሲፕል ባለመስጠታቸው የተነሳ በህይወታቸው ውስጥ የጠባይ ብልሽነት ሳይቀር ያጋጥማቸዋል። ብክነት ያጋጥማቸዋል። በደንብ ነው የሚያጋጥማቸው። ብር ሲይዙ ባህሪያቸው ይበላሻል፣ ያምራቸዋል። መጠጣት ያምራቸዋል፣ መስከር ያምራቸዋል፣ ስጋ ቤት መሄድ ያምራቸዋል፣ ብር ማባከን ያምራቸዋል። ባህሪያቸው ይለዋወጣል። ራሳቸውን ኮንትሮል ማድረግ አይችሉም። ምክንያቱም
የሰማይ መስኮት ሲከፈት የምናገኘውን ያንን ነገር ስላላገኙ ገንዘብ በባህሪው ሌላ የሚያመጣው ሶስተኛ እጅ ሌላ ተጽዕኖ ስላለው ያንን ባለማስገዛታቸው በእግዚአብሔር ፊት የሚሰጠውን ነገር ሰጥተው አንተ ነህ አምላኬ እግዚአብሔርን ባለማለታቸው ምክንያት ሊያገኙ የሚገባውን ሞገስ ሊያገኙ የሚገባውን ጸጋ ግሬስ ያጡታል እና ራሳቸውን በብዙ አይነት ውስብስብ ችግር ውስጥ ያገኙታል። ነገሮች በቀላሉ ሲበላሹባቸው እንዳልኳችሁ የጠባይ ችግር ሳይቀር ሲያገኛቸው ታያላችሁ። ስለዚህ አስራትን በአግባቡ መመለስ ተገቢ ነው። እንግዲህ የሰማይ መስኮት እከፍታለሁ ብሏል። ምንድነው እግዚአብሔር የሰማይ መስኮትን ሲከፍት የሚያደርገው ነገር? የመጀመሪያ የሰማይ መስኮት ሲከፈት የምናየው የመጀመሪያ በዘፍጥረት ላይ ነው። ዘፍጥረት ላይ እግዚአብሔር የሰማይ መስኮትን ከፈተና የጥፋት ማለት ውሃ ዝናብን ለቀቀ። ያ ዝናብ የጥፋት ውሃን ያመጣ ዝናብ የሰማይ መስኮት ተከፍቶ ኦኬ፣ የሰማይ መስኮት ሲከፈት ዝናብ ይመጣል ማለት ነው። ግን አስራትን በመመለስ የጥፋት ዝናብ አይደለም የሚመጣው። ሃሌሉያ! አስራትን በመመለስ የሚመጣ ዝናብ አለ። የሰማይ መስኮት ተከፍቶ የእጆቻችሁን ስራ ፍሬያማ የሚያደርግ የምትዘሩትን ዘር ፍሬያማ የሚያደርግ ነገሮቻችሁን ዝም ብሎ የሚለመልም ኢየሱስ ይባረክ፣ ዝም ብሎ ፍሬ የሚያፈራ የሚያደርግ ዝናብ ይመጣላችኋል። ሕዝቅኤል ላይ ይሄ ዝናብ ስም ተሰጥቶታል። ሕዝቅኤል 36 ላይ ይቅርታ፣ ሕዝቅኤል 34 ቁጥር 26 ሕዝቅኤል 34 ቁጥር 26 ላይ እነርሱም በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ፣ ዝናቡንም በጊዜው አወርዳለሁ፣ የበረከት ዝናብ ይሆናል። እና እዚህ ጋር ለዝናቡ ስም ተሰጥቶታል። ሕዝቅኤል 34 26 ላይ የበረከት ዝናብ ተብሎ የበረከት ዝናብ ተብሎ ኢየሱስ ይባላል። ስለዚህ እግዚአብሔር ምን ያደርጋል ማለት ነው? አስራቱን ስትመልሱ የበረከትን ዝናብ ሰማይ መስኮት ይከፍትና ዝናብ ይሰጣቸዋል። ያ ዝናብ የበረከት ዝናብ ነው፣ ፍሬያችሁን የሚያለመልም። በኢዩኤል ምዕራፍ 2 ላይ ይህን ጉዳይ በደንብ ይናገረዋል። የዝናብን በተመለከተ ኢዩኤል 2 ከ22 ጀምሮ እንደዚህ ይላል፣ እናንተም የምድር እንስሶቻችሁ የምድረ በዳው ማሰማሪያ ለምልሟል፣ ዛፉም ፍሬውም አፍርቷል፣ በለሱና ወይኑም ኃይላቸውን ሰጥተዋል። አትፍሩ፣ እናንተ የጽዮን ልጆች፣ አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷቸዋል፣ እንደ ቀድሞም የፊተኛውንና የኋለኛውን ዝናብ አዝንቦላችኋል ይላል። ስለዚህ የምን ዝናብን ያዘነበው? የፊተኛውንና የኋለኛውን ዝናብ። ከዚህ የተነሳ የዱር አራዊቶቻችሁም ነገሮቻችሁም ፍሬያችሁም ሁሉም ነገር ለምልሟል፣ አትፍሩ ይላል። የሰማይ መስኮት ሲከፈት አንዱ እግዚአብሔር የነካችሁትን ነገር ሁሉ የሚያለመልም በገባችሁበት ቦታ ላይ ሁሉ ሃሌሉያ ፍሬያማ የሚያደርጋችሁ እሱ ካለበት ይላሉ ሌሎች ሰዎች። ምክንያቱም ፍሬያማ ናችሁ እናንተ። እሷ ካለችበት እሱ ቤቴ ከመጣ ጀምሮ እስክትባሉ ድረስ ለምለም ትሆናላችሁ። ይሄ እግረ እርጥብ እንደሚባለው ማለት ነው። ምክንያቱም የሰማይ መስኮት በእናንተ አቅጣጫ ክፍት ነው። ይሄ ብቻ አይደለም። የሰማይ መስኮት ሲከፈት ከሚሆኑት ነገሮች ውስጥ እዚሁ ሕዝቅኤል ላይ የሚናገረው ነገር ምን አይነት ዝናብ ይዘንባል? መንፈሴን ብሎ ደግሞ የሚናገረዋል። ከዚህም በኋላ እንዲህ ይሆናል፣ መንፈሴ በስጋ ለባሽ ሁሉ ላይ አፈሳለሁ የሚለው ቃል አዘንባለሁ። ስለዚህ ሌላው የሰማይ መስኮት ሲከፈት የሚሆነው ነገር የመንፈስ ዝናብ ያገኘናል። ምንድን ነው የመንፈስ ዝናብ ይዞ የሚመጣው? ያዕቆብ በደንብ ይነግረናል። የመንፈስ ዝናብ ምን ይዞ እንደሚመጣ ላይኛይቱ ጥበብ ግን ይላል ገር፣ እሺ ባይ፣ ታራቂ ይላል። ሃሌሉያ። ስለዚህ የትኛው ጥበብ ያገኘናል? የላይኛው ጥበብ። የላይኛው ጥበብ ሲያገኘን ማህበራዊ ግንኙነታችን የተፈወሰ ይሆናል። ከዚህም ጋር መባላት፣ ከዚያም ጋር መባላት፣ ኳየር ውስጥ መባላት፣ የነቢያት ቲም ውስጥ መባላት፣ የወንጌል ስርጭት ውስጥ መባላት፣ ከፓስተሩ ጋር መባላት ምናምን ይቀራል። የላይኛው ጥበብ ስለሚያገኘን ጠቢብ እንሆናለን። አንድ ሰው እንደዚህ አለ፣ እኔ በእግዚአብሔር ቤት ውስጥ የተሰጠኝን ስፍራ ለመስራት ዝግጁ ነኝ። በህይወት የዘመን ውስጥ ሁሉ ቸርች ውስጥ ጸብ ፈጥሬ አላውቅም፣ ጸብም አጋጥሞኝ አያውቅም።
እና እንዴት አለ ግጭት ያለ ነው አለ። እንደዚህ አለኝ ሙሴ ኢያሱና ካሌብ ጦር ይዘው እየተዋጉ እያለ እሱ እጁን ሲያነሳ እነ ኢያሱ ያሸንፉ ነበር። እሱ እጁን ሲያወርድ እነ ኢያሱ ይደክሙ ነበር። በግራና በቀኝ የያዙት እነማን ናቸው አለ። አሮንና ሆርን አለ። ሆርን የሚባለውን ሰው ከዚያ በኋላ ስሙን አይተሃል? አይ አላየሁም። ስለዚህ እኔ እግዚአብሔር በሰጠኝ ቦታ ላይ ያለችኝን አስተዋጽኦ እንጂ በሱ ላይ በታማኝነት ማድረግ እንጂ ተጋፍቼ ጸብ ፈጥሬ ችግር ፈጥሬ ማድረግ አልፈልግም ማለት ምን አይነት በረከት! አንዳንድ ሰው የላኛውን ጥበብ በማጣቱ የተነሳ ያገኘውን ጸጋ፣ ያገኘውን ሞገስ፣ ያገኘውን ተቀባይነት አፈር ከደም ያብልቶት ነው ከቸርች የሚወጣው። ወዳጆቹን ያጣል። የላኛው ጥበብ ሲያገኛችሁ ገር ነው የምትሆኑት፣ እሺ ባይ ነው የምትሆኑት፣ ታራቂ ነው የምትሆኑት። በጣም ተናድጃለሁ በምትሉ ሰዓት እንኳን እናንተን ሰዎች ሊያናግሯችሁ የሚችሉ ይሄ ልስልስ ሰው ትሆናላችሁ። ሃሌሉያ! ይሄ መንፈስና ጸጋ ይብዛላችሁ። ስለዚህ የላኛውን የሰማይ መስኮት እከፍታለሁ ብሎ የሚነግረን እንግዲህ ይሄው ነው። ሰማይ መስኮት ሲከፈት ነገሮቻችንን የሚያለመልም ነገሮቻችንን ፍሬያማ የሚያደርግ ዝናብ ይመጣል። እንዴት ነው? በቃ ሲለመልሙ ነው የምናየው። ሃሌሉያ! ይሄ ብቻ አይደለም። መንፈሳዊውን ጥበብ፣ ነፍሳዊውን ጥበብ፣ አእምሯችን በጥበብ ነፍሳችን በጥበብና በእውቀት ትሞላለች። ማህበራዊ ግንኙነታችን ይፈወሳል። መንፈሳዊ ነገራችን ይፈወሳል። አካላችን ይፈወሳል። ብልጽግና ኢኮኖሚያችን ይፈወሳል። አእምሯችን በእውቀት አቅጣጫ ፈውስ በአምስቱንም ደርስ ፕሮስፔር እናደርጋለን። በአምስቱም አቅጣጫ ይከናወንልናል፣ እንበለጽጋለን። የላኛው ጥበብ ሙሉ ያደርገናል። ሃሌሉያ! ኢየሱስ የተባረከ ጌታ ነው። ይሄ አስራትን በመመለስ የሚመጣ ነው። እንግዲህ መስጠት አስራትን መመለስ ብቻ አይደለም፣ ግን ከሱ ከትንሹ እንጀምር ማለት ትንሽ አይደለም፣ ዋነኛ ነው፣ ኪዳናዊ ነው። ከሱ እንጀምር በሚለው ነገር ነው ይሄን ያነሳው። እንግዲህ የመስጠት ሂደት ውስጥ ስትገቡ አስራታችሁን በመመለሳችሁና በመስጠታችሁ ነገሮቻችሁ ይፈወሳሉ ብያለሁ። በእርግጠኝነት ይህንን እውነት እየሰማችሁ ከወዴት እንደወደቃችሁና የቱ ጋር የእናንተ ችግር የቱ ጋር እንደነበረ ያወቃችሁ ሰዎች ይሄን ከሰማችሁበት ጀምሮ በምትወስዱት እርምጃ ነገራችሁ ይቀየራል። አስተሳሰባችሁ ይቀየራል። ክህሎታችሁ ይቀየራል። የሥራ በሮች ይከፈቱላችኋል። ያላችሁ ነገር ይበዛላችኋል። ትዝ ይላችኋል አንደኛ ነገሥት ምዕራፍ 17 ላይ ነቢዩ ኤልያስ ትንቢት ተናግሮ ወደ ተራራ ወጣ፣ ዋሻ ውስጥ ተደበቀ። እዛ ቁራ ይመግበው ነበር፣ እዚያ ደግሞ ውሃ ያገኝ ነበር። ከሆነ ጊዜ በኋላ ግን እግዚአብሔር ወደ ከተማ ወረዳለው፣ እነዛ ነገሮች ቆመው አንዲት ሰራፕታዊት ሴት ጋር ሄደ። ያቺ ሰራፕታዊት ሴት ከአንድ ልጇ ጋር አብራ ስትኖር እቤቷ አንድ ጊዜ ተቦክቶ የሚበላ ዱቄት ብቻ ነው ያላት። ቀስ ብሎ መጣና ውሃ ስጭኝ አላት። ልትሰጠው ስትሄድ በዛው የሚበላ ይዘሽ ነው ያለ። ውይ አለች መለስ ብላ። የእግዚአብሔር ሰው ያለችን እፍኝ ነች እና እንጨት ለቃቅሜ እሷኑ ቂጣ ሰርቼ ከልጄ ጋር እበላለሁ ብዬ ያስቀመጥኳት እፍኝ ነገር ነው ያለችን የሚል ምላሽ ሰጠ። ሴትዮዋ ሰጠች። የዚህን ጊዜ ሂጂ እንዳልሽው አድርጊ፣ በመጀመሪያ ግን ቂጣውን ለኔ አምጪ አላት። ሃሌሉያ! የመስጠት መርህን ያስተምራል። ኢየሱስ ይባላል። ከዚያ ጋገረች፣ እንዳለው የመጀመሪያውን ቂጣ ለሱ ሰጠች፣ ቀሪውን በላች። ያ ክፍል ሲነግረን ብዙ ቀን እሷ ጋር ተቀመጠ። ከማድጋው ዘይት
ደግሞም ከዱቄት ማስቀመጫው ዱቄት አላለቀም ይላል። አላለቀም። አንድ ቀን በልቼ ልሙት ያለችው አያሌ ቀን አብረው ሲኖሩ ሳያልቅ ነው የቀጠለው። ምክንያቱም መስጠት እጃችሁ ላይ ያለውን ነገር ያበረክተዋል፣ እጃችሁ ላይ ያለውን ነገር ያበዛዋል። በነገራችን ላይ በቅስቀሳ መልክ መስጠት ብቻ አትልመዱ። የእግዚአብሔርን ሰዎች እየፈለጋችሁ ስጧቸው። በቤተ ክርስቲያን ውስጥ እንዲህ አይነት በረከቶች የተለማመዱ ሰዎች በብዙ አይቻሉ። ለምሳሌ አንድ ጊዜ ጥሪ ያደረኩኝ 10,000 ብር መስጠት የምትፈልጉ ሰዎች ድንገት ነው ተነስቼ ጥሪ ያደረኩት። ተነሱ 2 ወጣቶች ሰጣቸው ፖስታ። እነዚህ ወጣቶች ይሄን ብር ሲሰጡ ይሄን ብር ለመስጠት ቃል ሲገቡ ያላቸው ከዚህ ብር ብዙ የዘለለ አይደለም። በሰጡበት በዚያው ዓመት ሁለቱም መሬት ገዙ። አንደኛው ቤት ሰራ፣ መጥቶ መሰከሩልኝ። ሌላ አንደኛው ሰው ደግሞ በውስጤ አንተ ላይ መዝራት አሰኘኛል። አንተ ላይ መዝራት ለአንተ መስጠት ፈለግኩና መዞር ጀመርኳል። አንተን ፍለጋ 1 ሳምንት ሙሉ በኪሴ ገንዘቡን አስቀምጬ ላገኝ አልቻልኩም እና የሆነ ነገር እየመጣ በቃ ተገኘው ይሄን ጉዳይ ግዛበት፣ ይሄን ተጠቀምበት እያለ የወጪ በሮች መጥተዋል። አይ እኔ እሰጥና ጉዳዮቼን አሳካለሁ፣ እዘራለሁ፣ ይሄን ልቤ ውስጥ ያለው ይሄ ነው ብዬ 1 ሳምንት ቆየው አለ። ከዛ ሲያገኘኝ ይሄን ታሪክ ነግሮ ሰጠኝ። ተቀበልኩ፣ ተለያየ። በጥቂት ጊዜ ውስጥ ተመልሶ መጣ። የሆነለትን አስገራሚ በረከቶች፣ አስገራሚ መለቀቆችና አቅራቦቶች ነገረኝ። ኢየሱስ ይባላል። እኔ በህይወቴ ውስጥ የምኖርበት አንዱ መርህ መስጠት ነው፣ መዝራት ነው። ደሞዜ ቤተሰቦቼ ለማስተዳደር በቂ ስላልሆነ በቀጥታ የማደርገው ነገር የዘርግ ነው። በምርት ነው የምኖረው፣ በደሞዝ አልኖርም። ደሞዝ እዘራለሁ። አስራቴን ከመለስኩ በኋላ እዘራለሁ። ምክንያቱም የቤት ኪራይና የኔ ደሞዝ እኩል ናቸው። አስራት ሲወጣለት ደሞዜ ያንሳል። ለቤት ከምከፍለው ያንሳል። የልጆች ትምህርት ቤት አለ፣ ቀለቦች አሉ፣ ትራንስፖርት አለ። ስለዚህ በደሞዝ ይሄን ማድረግ ስለማልችል እዘራዋለሁ። ከዚያ በሚሰበሰቡ ምርት እኔም ልጆቼም ተትረፍርፈን እንኖራለን። ዘር ትልቅ የሆነ ባርኮት በእናንተ ላይ ያመጣል። ወደ ተትረፈረፈ ህይወት የምትገቡበት ሌላኛው እውነት ይሄ ነው። ኢየሱስ ይባረክ። ስለዚህ ይሄንን ስታረጉ ዘመናችሁ በተድላ ያልቃል። ኢዮብ ላይ እንደሚናገረው ዘመናችሁ በተድላ ያልቃል። የመስጠት ነገር ውስጥ ስትገቡ የጌታ ስም የተባረከ ይሁን። በህይወታችሁ አእምሯችሁ በጥበብና በእውቀት መሞላቱን ይቀጥላል። በሁሉ ፊት ሞገስ ማግኘት እየበዛላችሁ ይሄዳል። ዛሬ ለዚህ እውነት በኢየሱስ ክርስቶስ ስም እየተለቀቃችሁ ነው። ለዚህ እውነት እግዚአብሔር እያዘጋጃችሁ ነው። በምትሰጡት ምላሽ ይሄ እውነት በጌታ በኢየሱስ ክርስቶስ ስም ያገኛችኋል። ሃሌሉያ! የእግዚአብሔር ዝናብ በእናንተ አቅጣጫ ይዘንባል። ትከናወናላችሁ። የምድርን ስብ ትበላላችሁ። ለእናንተ ነው፣ ይገባችኋል። ኪዳናዊ ባርኮት ስላለው፣ ኪዳናዊ ነገር ስላለው በቤታችሁ ክብርና ባለጠግነት ይሞላል። ኪዳናዊ ነገር ስላለው የእግዚአብሔር በረከት ባለጠጋ ስታደርግ ያለ ሐዘን ስለሆነ፣ ሃሌሉያ! በእነዚህ መልካምነቶች ትሞላላችሁ። ስለዚህ የሚያገለግሏችሁ የሚያስተምሯችሁ የእግዚአብሔር ሰዎች ከደህንነት አስተማሪ የቤተክርስቲያን መሪዎቻችሁን ፓስተሮቻችሁ ላይ የእግዚአብሔር ሰዎች ላይ የእናንተ ምክንያቱም የሚያስተምር ማን ነው? የሚማር ከሚያስተምረው ጋር ይካፈል ይላል። ስለዚህ የሚያስተምሯችሁ ሰዎች ላይ መስጠትና መዝራትን ተለማመዱ። አስራታችሁን አባል በሆናችሁበት ቤተክርስቲያን ላይ በአግባቡ መልሱ። ያኔ በሕይወታችሁ ውስጥ የሚሆነውን ነገር ታያላችሁ። እኔም በጌታ በኢየሱስ ክርስቶስ ስም በዚህ እውነት ተከናወኑ እላለሁ። አሁን በቀጥታ
ለዚህ እውነት ምላሽ የምትሰጡበትን የቃሉን አዋጅ ከኔ ጋር ታውጃላችሁ። ድምፃችሁን ከፍ አድርጋችሁ እኔ የእግዚአብሔርን ቃል እታዘዛለሁ፣ ስለዚህ የምድርን በረከት እበላለሁ። አስራቴን ስለማወጣ እግዚአብሔር የሰማይን መስኮት ከፍቶልኛል። እግዚአብሔር ነቀዙን ተምቹን አስወግዶልኛል። ሌባ ካለበት ብልም ከሚበላው ቦታ የራቀ ዋስትና ያለው የሀብት ክምችት አውቄያለሁ። እርሱም በእግዚአብሔር ሐሳብ፣ በእግዚአብሔር መንግሥት፣ በእግዚአብሔር ሰዎች ላይ መዝራት ነው። የኔ ነገር አይበላም፣ አይበላሽም። እግዚአብሔር የሚያስፈልገኝን ሁሉ በክርስቶስ በክብር ሞልቶብኛል፣ ደግሞም ይሞላብኛል። ዘሬ በምድር ላይ ኃያል ይሆናል። የተባረከ ዘር አለኝ። ሃሌሉያ። ሀብትና ብልጽግና በቤቴ የሞላ ነው። ለጋስ ስለሆንኩ በጽድቅም ስለምዘራ ዝም ብሎ ይከናወንልኛል። እግዚአብሔርን እረኛዬ ስላደረግኩት ያለ እጥረት ያለ እጦት እኖራለሁ። እነዚህን እውነቶች ተናገሯቸው፣ በቀጣይነት ትንበሏቸው። ምክንያቱም ሞትና ሕይወት ያለው በምላስ እጅ ነው። የምትናገሩት ይኖራችኋል፣ የምትናገሩት ትወርሳላችሁ፣ ቃላችሁን ይፈጸማል። ሃሌሉያ። ውድ ሰማያዊ አባቴ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ለወገኖቼ ሁሉ ይህንን እውነት እየተካፈሉ ላሉ ሁሉ እጸልያለሁ። ሊታዘዙ በገቡት ቃል መሰረት የሰማይ መስኮት እንዲከፈትላቸው፣ እግዚአብሔር ሆይ የነኩት ነገር ሁሉ እንዲከናወን በኢየሱስ ስም ባረኳቸው። ጥበብ ይሙላባቸው። በማህበራዊ ግንኙነት ይከናወኑ፣ በትዳር ይከናወኑ፣ በስራ ይከናወኑ፣ በእቅድ ይከናወኑ። ጭንገፋ ከነሱ ታሪክ ይወገድ። በየትኛውም መንገድ ጭንገፋ በትምህርት ይከናወኑ። በማህበራዊ ግንኙነት ብቻ ሳይሆን ጤናማ ትዳር ውስጥ ይግቡ። መፋታት ከነሱ ይራቅ። ልጅ የሚያማምሩ ንቁ የሆኑ ልጆችን በኢየሱስ ስም ይቀበሉ። እግዚአብሔር ሆይ ደግሞ ጤናና ፈውስ እንዲሆንላቸው ጸለይኩኝ። አንድ የንግድ መስመር ያላቸው ሌሎችን ይክፈቱ፣ በሮች ይከፈቱላቸው። እንዲህ ጸልያለሁ። እግዚአብሔር ሆይ ይህንን እውነት ለሚታዘዙ ሰዎች ሁሉ በር እንድትከፍትላቸው ሳይሆን እነሱን ራሳቸው ለብዙዎች በር እንድታረጋቸው፣ ለብዙዎች የሥራ መስክን የሚፈጥሩ ባለጠጎች በሮች እንድታረጋቸው በኢየሱስ ስም ጸለይኩኝ። አሜን። ለሚያማችሁ ሰዎች መጸለይ ይፈልጋሉ። በዚህ ሰዓት የተለያየ ህመም ያለባችሁ ሰዎች የሚያማችሁ ስፍራ ላይ ቀኝ እጃችሁን ጫኑ። መዝሙረኛው እንዳለው ነፍሴ ሆይ ኃጢአትሽን ይቅር የሚል ደዌሽንም የሚፈውስ ብሎ እንደተናገረ ኢየሱስ ክርስቶስ የእኛን ኃጢአት አስወግዶ የዘላለም ሕይወት ብቻ ሳይሆን በዚህ ምድር ላይ ለስጋችን ጤንነትና ፈውስ ዋጋ ከፍሏል። ለዚህ ነው ጴጥሮስ በመገረፉ ቁስል ተፈውሳችኋል የሚለው። ጤንነት ይገባችኋል። ይህ ሰውነታችሁ የበሽታ መኖሪያ ሳይሆን የመንፈስ ቅዱስ ማደሪያ ነው። ፈውስ የእናንተ ነው። እግዚአብሔር ሆይ በዚህ ሰዓት በያሉበት ቦታ ላይ እጃቸውን በጫኑበት አቅጣጫ ያንተ የፈውስ ኃይል ስላለፈ አመሰግናለሁ። በኢየሱስ ክርስቶስ ስም የበሽታ ጉልበት ሁሉ ረግማለሁ፣ የተነቀለ ይሁን። በኢየሱስ ስም ከስሩ
ይነቀል። በኢየሱስ ስም ከስሩ ይነቀል። ሰውነታቸውን ለቀህ ሂድ። በመገረፉ ቁስል መፈወሳቸውን አውጃለሁ። ጌታ መንፈስ ቅዱስ አሁን ለተጎዳው ተበላሽው ሰውነታቸው ውስጥ ዲቨሎፕ ያደረገ ሌላም ነገር ካለ ለዚህ ሁሉ መልስ የሚሆነው የፈውስ ዘይት አፈስባቸው። ተፈወሱ። በኢየሱስ ስም ተፈወሱ። አሜን። ብዙ ጊዜ ልጅ እምቢ ላላችሁ ሰዎች መጸለይ ይፈልጋሉ። ልጅ እምቢ ላላችሁ ሰዎች ማህፀን ጽንስ እየያዘ የሚጨነግፍ እና በዚህ ምክንያት ልጅ የሌላችሁ ፍጹም ደግሞ መጸነስ ያልቻለ ወንድም ሴትም ባላችሁበት ቦታ ላይ ወገባችሁ እንድትይዙልኝ ይፈልጋሉ። ወገባችሁ እንድትይዙ ይፈልጋሉ። ወንዶች፣ ሴቶች ደግሞ ሆዳችሁን እግዚአብሔር ሆይ አምነው ያልኳቸው ነገር እያደረጉ ነው። በአንተ ስም ተቀብለው በዚህ ሰዓት በኢየሱስ ክርስቶስ ስም ልጅ እንዲቀበል ጸለይኩኝ። እግዚአብሔር ሆይ ይህ ሳምንት ጽንስ በሰውነታቸው ውስጥ የሚሆንበት ደግሞም በዚህ ዓመት እርግዝናቸውን እያዩ ጤናማ ልጅ ሊቀበሉ የሚችሉበት በረከት እንዲያገኛቸው ጸለይኩኝ። በኢየሱስ ስም ትንቢታዊ ልጅ ተቀበሉ። በኢየሱስ ስም ትንቢታዊ ልጅ ተቀበሉ። ሃሌሉያ። ካንተ ወገብ ልጅ ይውጣ። ካንቺ ማህፀን ያንቺ ማህፀን ጽንስ ተንከባክቦ ልጅ ያውጣ። እንዲህ ባረኳችሁ። አሜን። ምስክርነት 0912122624 ወይም ደግሞ 0933 58 4689 0933 46 58 89 አለበለዚያም በሜሴንጀር እና በዋትስአፕ ደውላችሁ ልታገኙ ትችላላችሁ። ሌሎችም ነገር ካላችሁ በዚህ መንገድ መገናኘት እንችላለን። ይሄ ጸጋው ቃል ሙላት ቤተክርስቲያን ሮብ በፌስቡክ ቀጥታ፣ በቅርብ ደግሞ በዩቲዩብ ማቴሪያሎችን እየፈላለግን ነው። እንደተሟላለን እንጀምራለን። ለእናንተ የምናገርበው አገልግሎት ነው። ጸጋው ቃል የሚለውን ዩቲዩብ ሰብስክራይብ አድርጉ። ለሌሎችም ላኩላቸው። ፌስቡካችንን ላይክ አድርጉ። ሻሎም። መጋቤ ኤርምያስ እወዳችኋለሁ።